ቡንያሚን የሳሜት ልጅ እንደሆነ ሁሉም ሰው አወቀ። ሳሜትና ቡንያሚን ራሳቸውን ሳቱ የሚሉትን እጅግ አጓጊ ትዕይንቶች ጨምሮ በርካታ ትዕይንቶችን ይዤላችሁ ቀርቤያለሁ። መልካም ቆይታ። ሁሉም ሰው በአያት ኒያት አስተባባሪነት የሳሜትን ልደት ለማክበር ዝግጅቱን ጀምሯል። ቡንያሚን ትንሽ ተጣሟል፣ በደንብ አስተካክለው። እሺ፣ ይሄኔ ሳሜት ይደርሳል። ደርሷል። ፈጣሪ ይመስገን፣ እንኳን ተወለድ። አመሰግናለሁ ወይዘሮ ኒያት፣ አመሰግናለሁ። ሁላችሁንም ከልብ አመሰግናለሁ። ይሄንን ዝግጅት ስላዘጋጃችሁ አመሰግናለሁ። ነገር ግን እድሜ ያልፋል እኮ ይሄ ዝግጅት ልደት ማክበር አይገባኝም ነበር። እንዴ ሳሜት ለምን ይሰቅለዋል? አባዬ ምን እያልክ ነው? ቡንያሚን እኮ በየቀኑ እንደዚህ አይነት ሥራ ይሰራል። አይወድቅም፣ ምንም አይሆንም አባዬ። ቡንያሚን ናውረድ፣ አይሆንም፣ ናውረድ። ቡንያሚን ሳሜት የሚናገረው ልክ ነው። ማለቴ ፈጣሪ ጠብቅ፣ ግን ከሱ ላይ ልትወድቅ ትችላለህ። ና ከሱ ላይ ውረድ። ልክ ነሽ። ጀናንም በሳሜት ሁኔታ ግራ ተጋብታለች። ከመቼ ጀምሮ ነው ሳንሻላኖች ለሰራተኞቻቸው ማሰብ የጀመሩት? የማይመስል ነገር ነው። ቡንያሚን ና ውረድ፣ ና። እሺ፣ ምንም አልሆንም። ምን ሆናችኋል? ምንም አልሆንም። ይኸው ወርጃለሁ። ቡንያሚንም በነገሩ ተገርሞ ሳሜት ጋር ይቆማል። አያት ኒያትም ሁለቱም በደንብ ታያቸዋለች። ሳሜትም ቡንያሚንን በስስት ይመለከተዋል። ምሽት ላይ ሁሉም ሰው የሳሜትን ልደት እያከበረ ነው። ወንድሜ እባክህ መጠጣት ትጠጣ፣ ለጤና ጥሩ አይደለም። ኩላሊት እኮ ጉዳት ደርሶበታል። ምንም መጠጣት ትጠጣ ወንድሜ እባክህ። እባክሽ እህቴ ትንሽ ልጠጣ፣ አንድ ብርጭቆ ብቻ። ዋው አባቴ፣ አሁን 63 ዓመት ሞላ አይደል? አዎ ልጄ፣ ለአባቴ ለዛሬው ልደቱና ከዚህ በኋላ ብዙ ዓመት እንዲኖር እመኛለሁ። ለአባቴ ጽዋችሁን ሁላችሁም አንሱ። ቆይ፣ አንድ ደቂቃ። ብዙ ዓመት እንኳን መኖሬን እርግጠኛ አይደለሁም ልጄ። ኩላሊቴ መስራት አቁሟል። ትንሽ ጊዜ ነው የቀረኝ። አባዬ ምን አይነት ነገር ነው የምታወራው? ገና ነው እኮ፣ ሕክምና እያደረግክ ነው። የሚለግስ ሰው ደግሞ ታገኛለህ። አባዬ ለምን እንደዚህ ትላለህ? እባክህ ወንድሜ፣ ስለ ፈጣሪ ብለህ ጥሩ ነገር አውራ። ምንም አትሆን ወንድሜ። ለምን እንደዚህ ትላለህ? ሳሜት ፈጣሪ ረጅም ዕድሜና ጤና ይስጥህ። ከልጆችና ከቤተሰቦች ጋር ረጅም ዕድሜ ይስጥህ። አሜን አያታችን፣ አሜን። አባዬ 100 ዓመት ሲሞላም አብረን እናከብራለን። አትቀልል ልጄ። ፈጣሪ እስከሰጠኝ ዕድሜ እኖራለሁ። ተጨማሪ ዕድሜ አልፈልግም። እሺ ልጄ። ይሄኔ ቻን ይመጣል። ልደቱ ተጀምሯል እንዴ? ገና ነው ልጄ። እንኳን ደህና መጣና። አባዬ የኔ ልጅ እንኳን ተወለድክ አባዬ። አመሰግናለሁ ልጄ። ወንድሜ ኬኩን ከቆረስን በኋላ ስጦታዎችን እንከፍታለን። አንተ ልቀበል፣ በኋላ ትሰጠዋለህ። እሺ አሪክ፣ አመሰግናለሁ። አቶ ቻን እንኳን ደህና መጣ። አመሰግናለሁ። ሂክመት ፍጠኝ፣ ምግቡን እንብላ፣ መጠጡንም እንጠጣ፣ ዘና እንበል። ምግቡ ደርሷል አያት ኒያት። አመሰግናለሁ ልጆች፣ ምግቡን መብላት ጀምሩ። ሁላችሁም ተደሰቱ። ዛሬ በደንብ ተደሰቱ። ኒሃየት የሆነ ነገር አቅደሻል፣ ግን ለበጎ እንደሆነ ተስፋ አለኝ። ውጭ ላይ ሶምሮ በእናቷ ኒያት ግብዣ ወደ ሳንሻላን ቤት ትደርሳለች። እመቤት ሱምሩ፣ ሰላም ኤስማ፣ እንዴት ነሽ? አመሰግናለሁ። ነይ ወደ ውስጥ ግቢ። ሳሜትም ከሁሉም ምግብ ያነሳል። አባዬ እሱ እኮ ለጤና ጥሩ አይደለም። ዛሬ ልደቴ ስለሆነ እባካችሁ ጣልቃ እንዳትገቡ እሺ? የምፈልገውን እበላለሁ። አባዬ ለጤና ጥሩ አይደለም፣ እሱን አትብላ። ጂሃን አባቴን ተውት፣ ዛሬ የሱ ቀን ነው። በደንብ ደስ ይበለው። ይሄኔ ሱምሩ ወደ ሳሎን ትገባለች። ሁሉም ሰው ይደነግጣሉ። ሳሜትም ምግቡን ጠረጴዛው ላይ ያስቀምጠዋል።
እንኳን ተወለድክ ሳሜት። እዚህ ምን ትሰሪያለሽ? ይሄ ምን አይነት ድፍረት ነው? ትንሽ አታፍሪም? እንኳን ተባረሽ ነበር እኮ ከዚህ ቤት ተባረሽ ነበር። እዚህ ምን እየሰራሽ ነው? እንኳን ደህና መጣሽ እናቴ። አመሰግናለሁ ልጄ። ከዚህ ተባራለች፣ አሁን ደግሞ እናት እየሆነች ነው። ይሄ ምንድን ነው? ምንም አልገባኝም። እንኳን ደህና መጣሽ። አመሰግናለሁ ቺያን። ኒሃየት በመጨረሻም ልጅሽን ወደ ቤት ለመመለስ የወንድሜ ልደት ለመጠቀም እያሰብሽ ከሆነ ህልም ነው፣ አይሆንም። እሺ ኒሃየት ዘና በይ ሂክመት። ወደዚህ የመመለስ ሐሳብ የለኝም። ጥሩ መልካም ልደት ሳሜት። 63ኛ ዓመት ሞላ ሳሜት። መልካም ልደት። 27 ዓመታት አብረን አሳልፈናል። ለእነዚህ 27 ዓመታት ስል ወደዚህ መጣው። ኩላሊቴ ስለታመመ ይህ የመጨረሻ ልደቴ እንደሆነ ታስቢያለሽ? ተሳስተሻል ሱምሩ። አልሞትም ሱምሩ፣ አልሞትም። እኖራለሁ፣ ሁሌም ከጎንሽ እኖራለሁ ሱምሩ። እሺ ሳሜት፣ ብቻ ከኔ ራቅ እንጂ ከፈለግሽ ዓመት ኑር። አሁን ኬኩ ይምጣና ይቆረስ በቃ። እሺ ኤስማ ኬኩን ታመጭልኝ? እሺ አትነሃት። ስሚኝ ኤስማ፣ ቡንያሚንና ቱርካንን፣ ጀናንን ሁሉንም ሰው ወደዚህ ጥራቸው። እሺ ሁሉንም ሰራተኞች ጥራቸው፣ ወደዚህ ይምጡ። ቡንያሚንና ጀናንን እና ሁሉንም ሰዎች ጥራቸው። አብረው ከኛ ጋር ልደቱን ያክብሩ። በይፍጠኝ። እሺ አያቴ ምን እየሰራሽ ነው? ለምንድነው ሁሉንም ሰው የምትጠሪው? የሳሜል ልደት ነው። ሁሉም ሰው እዚህ መገኘት አለበት። የዚህ ቤት አካል የሆነ ሰው ሁሉ እዚህ ይመጣል። ትንሽም ቆይቶ ጀናንና ቡንያሚን ይመጣሉ። ኬኩ መጣ። ሁላችንም አንድ ላይ ሆንን። ደስ ይላል። አሁን ኬኩን በጋራ እንቆርሰዋለን። ሁላችንም ተሰብስበን በጋራ ኬኩን እንቆርሰዋለን። በሉ ሳሜት፣ ሻማዎችን እያጠፋ ምኞትን መመኘት አለብህ። ይሄን ታሲኑና ሜሊክ ይመጣሉ። እንደምን አመሻችሁ። እንኳን ተወለድክ ወንድሜ። ይሄን ሁሉም ሰው ይደነግጣል። እዚህ ምን ታደርጋላችሁ? ምን እያልሽ ነው ሂክመት? እንደ ባለጌ ለምን ታወሪያለሽ? ታሲን እኮ የሳሜት ወንድም ነው። እናማ እንኳን ደስ አለ ሊለው ነው የመጣው። ወይዘሮ ኒሃየት፣ እኔን ለማሳበድ እየሞከርሽ ከሆነ ተሳክቶልሻል። ምን እያደረግሽ ነው? እዚህ ምን እየሰራሽ ነው? ይሄ ምንድን ነው እንዴ? ሳሜት ለምን እንደዚህ ትላለህ? እኔ አንተን ደስተኛ ለማድረግ እየሞከርኩ ነው። ከመላው ቤተሰቦችና ዘመዶች ጋር ልደትህ እንድታከብር ፈልጌ ነው። አዲሱ ዘመንን ከቤተሰቦች ጋር አብረህ እንድታሳልፍ ፈልጌ ነው። ሳሜት ምንም ጥፋት እኮ አላጠፋውም። ኒሃየት እባክሽ ይህን የማይረባ ወሬሽን አቁሚ። ወይ እረስቸው። አንድ ነገር ትዝ አለኝ። በዚህ ነገር በጣም ደስተኛ ትሆናለህ። ቡንያሚን ና ወደ እኔ። ቡንያሚን ና። ሁሉም ሰው ግራ ተጋብቶ ነገሩን ይመለከታል። ቡንያሚን ና ወደዚህ ጠጋ በለኝ። ምን ነው? እኔ ና ቡንያሚን ወደ እኔ ና። አስገራሚ ነገር አለኝ ና። ሁሉም ሰው በነገሩ ግራ ተጋብቷል። ሂድ ቡንያሚን። አያቴ ምን እያደረግሽ ነው? እውነት ነው ወይዘሮ ኒሃየት፣ ምን ለማድረግ እየሞከርሽ ነው? እኔማ ለማድረግ የሞከርኩት አባትና ልጅን ለማገናኘት የዓመታት ናፍቆትን ለማጥፋት እየሞከርኩ ነው። ሳሜት ውዴ፣ ቡንያሚን ያንተ ልጅ አይደለም እንዴ? ቡንያሚን ነገሩ ያስቀዋል። ሁሉም ሰው ተገርሞ የሰማውን ነገር ማመን አቅቶታል። ተቃቀፉ። ሳሜት ልጅህን እቀፈው። ቡንያሚንም የአባትን እጅ ሳም። ቡንያሚንና ጀናን ነገሩ ያስቃቸዋል። ሂክመትም እውነት እንደሆነ ገብቷታል። ቺያንም በነገሩ ግራ ተጋብቷል። ሁሉም ሰው በነገሩ ግራ ይጋባል። ኒሃየት እባክሽ አታስቂኝ። ምንም የሚያስቅ ነገር የለም። የተናገርኩት ግልጽ ነው። ተመልከት ይህንን የዲኤንኤ ምርመራ። አንተ ስለ ነገሩ አስቀድመህ ታውቃለህ።
ወደ ሱምሩ ይጠጋል። በዲኤንኤ በተገኘው ናሙና መሠረት 99.9 በመቶ ቡንያሚን ፓክደሚር የሳሜት ሻንሻላን ልጅ እንደሆነ ተረጋግጧል። ሁሉም ሰው ይደነግጣል። ሱምሩም ትደነግጣለች። ኑህና ሜሊክ በነገሩ ይስቃሉ። ሳሜት አንገቱን ይደፋል። ጂሃንም ነገሩ ግራ እያጋባው በንዴት ይስቃል። ኤሳትም ነገሩ ቡንያሚንም ይደነጋግጣል። ኤስማና ቱርካን ነገሩ ያስገርማቸዋል። ቡንያሚንም እየተንገዳገደ ወደ ሳሜት በሚያሳዝን መልኩ ይጠጋል። ሳሜትም አንገቱን ደፍቷል። ቡንያሚንም ተዝለፍልፎ ራሱን ይስታል። ቡንያሚን ውዴ ምን ሆነ ነው? ተነስ ውዴ። ሁሉም ሰው ግራ ይገባዋል፣ ድንግጥም ይላል። ሳሜትም አንገቱን ይደፋል። ይሄንን ቁራጭ ወረቀት አላምንም፣ በዚህ ወረቀት ላይ የተጻፈውን አላምንም። ብታምንም ባታምንም ምንም ለውጥ አያመጣም። ይሄ እውነት ነው። ቡንያሚንም ራሱን ከሳሰበት እየነቃ ነው። ማመን አልችልም። ቡንያሚን የ40 ዓመት አገልጋያችን፣ እሱ የኛ ወንድም ነው። እንደዛ ነው። ቡንያሚን ቀስ ቡንያሚን ከወደቀበት ይነሳል፣ በንዴትም ይነቃል። ወደ ሳሜትም ሄድና አቶ ሳሜት አንተ አባቴ ነህ? ሳሜትም ዝም ይላል። ሁሉም ሰው ነገሩን እያዘነና እየተገረመ ይመለከታል። የሆነ ነገር ተናገር አቶ ሳሜት፣ እኔ አንተ ልጅ ነኝ ወይ? ምን ልበል ቡንያሚን፣ ምን ያህልም ደብቄው ብኖርም አሁን ግን እውነቱ ወጣ። አባዬ አታስቀኝ፣ እየቀለድክ መሆን አለበት። ምን ማለት ነው ይሄ? ሁሉም ሰው ቡንያሚንን እያየ ያዝናል። ቡንያሚንም ያለቅሳል። አባዬ እንዴት እንደዚህ ታደርጋለህ? ይሄ እንዴት ሊሆን ቻለ? ተከሰተ ልጄ፣ ምን ላድርግ ተከሰተ። ሁሉም ሰው ይደነግጣል። አባዬ ምን አይነት ቤተሰብ ነን? ንሃየት ምን ያህል ጊዜ ሆነሽ ካወቅሽ? ሳሜት ከሐኪሙ ጋር ሲያወራ ሰምቼው ነው። ስለ ኩላሊት የሚለግሰው ሰው ሲፈልግ ነበር። ቡንያሚን ልጄ ነው፣ የእሱ የሆነኛል እያለ ሲያወራ ሰማሁት። ለዛ ነበር ቡንያሚን ቀደም ከመሰላሉ ላይ እንድትወርድ የፈለገው፣ እንዳትወድቅ እንዳትጎዳ የፈለገው። ኩላሊትን ይፈልገዋል። ቡንያሚን ለኩላሊት ብቻ ነው የሚፈልግህ። የኔን ኩላሊት ለመውሰድ ትፈልጋለህ? ሌሎቹ ልጆችን ብትጠይቃቸው አይሰጡም ነበር ወይ? አይሰጡም። የእነሱን አልፈለገም። እነሱ ውድ ልጆች ናቸው አይደል? 45 ዓመታት ነው። በትክክል 45 ዓመታት ነው። የኔ ውድ ተረጋጋ። እናቴ ከማፀን ሳልወጣ ነበር የሞተችው። እናቴ ገና ሳልወለድ ነበር የሞተችው። እናቴ ጀናን እናቴንም እነሱ ናቸው የገደሏት። ሁሉም ሰው ነገሩን አዝኖ ይመለከታል። ቡንያሚንም ያለቅሳል። ምን ምሕረት አልነበራችሁም? ትንሽ እንኳን ሕሊና አልነበራችሁም? እናቴን ገደላችኋት። ቡንያሚን እምላለሁ እንደዚህ አይነት ነገር በፍጹም የለም። ፈጣሪ ሆይ አእምሮዬን ጠብቀው። አባቴ ነው ብዬ የማስበው ሰው አባቴ አልነበረም። ለዛ ነው ያልወደደኝ። ለዛ ነበር ጧትና ማታ የሚደበድበኝ። ያ ሰው ጧትና ማታ ይደበድበኝ ነበር። ከወዴ ደም እስከሚፈስ ይደበድበኝ ነበር። በእግሩም ይረግጠኝ ነበር። ሁሉም ሰው ነገሩን አዝኖ ይመለከታል። ልጅ ነበርኩ፣ ላሸንፈው አልቻልኩም። ልጄን ቢርበው ወተት አልከለክልም። ልጄን ማንም ሰው እንዲጎዳው አልፈቅድም ብለህ አልተናገርክም? ልክ እንደ ውሻ 40 ዓመታት ከውሻም በታች አኖርከኝ። እነሱ ልጆች ነበሩ፣ እኔ ግን አይደለሁም። በቅንጦት ሲኖሩ እኔን ግን አሰቃየኝ። እነሱን ውድ ወደሆነ ትምህርት ቤት ላካቸው። አንተ ግን ከተማርክ ችግር ታመጣለህ ብለህ ከትምህርት ቤት አስወጣኝ። ሃሪካ እያለቀሰች ቡንያሚንን ታየዋለች። ሁሉም ሰው በጣም አዝኖ ነገሩን ይመለከታል። ሁለተኛ ደረጃ ትምህርት እንኳን እንዲጨርስ አልፈቀድክልኝም። ከትምህርት ቤት አስወጣኝ። ልክ እንደ ውሻ በሩ ላይ ጠባቂ ያደረከኝ። ውድ መኪና ለልጆች ትገዛለህ። ብዙ ክሬዲት ካርድ ወደ ኪሳቸው አስገብተሃል። እኔን ግን ልክ እንደ ውሻ በር ላይ ጠባቂ ያደረከኝ።
ልክ እንደ ውሻ ከውሻም በታች ጠባቂ ያደረከኝ። እኔን ግን እንደ ውሻ ጠባቂ አድርገኛል። እንደዛ አድርገሃል። የሰሩትን ስህተት ሁሉ ይቅር ብለሃቸዋል። ሁሉንም ነገር ይቅር ብለሃቸዋል። አንተ ግን እኔን እንደ ውሻ በየቀኑ ወደ ውጪ ትጥለኛለህ። በትንሽ ዳቦ ላይ ጥገኛ እንደሆን ለማድረግ አውቀህ እንደዛ ታደርጋለህ። ይሄ ካንተ ጋር ለምን ሆነ? ለምን እንደዚህ ያደረክ? ለምን? እኔ ልጅ አልነበርኩም? ለምን ከውሻ እንኳን አሳነስከኝ? ለምን ይሄን ሁሉ ነገር አደረክብኝ? ለምን? ልክ ነህ። የምትናገረው ነገር ሁሉ ልክ ነው። እውነት ነው። ትክክል ነህ። ግን እኔ ሁል ጊዜ እመኝ ነበር፣ ላቅፍህ እፈልግ ነበር። አባቴ ግን አልፈቀደም። ታውቃለህ፣ አንተም ታውቃለህ። ሙዛፈር ሳንሻላን የተናገረው ሁሉ ነገር፣ ያዘዘው ሁሉ ነገር ይከበር ነበር። ሙዛፈር ሳንሻላን ሞቷል። አጥንቱ መሬት ውስጥ በስብሷል። ከሙዛፈር ሳንሻላን ጋር ምንም ግንኙነት የለውም። ሙዛፈር ከሞተ ብዙ ዓመታት ሆኖታል። ታሲን ሜሊክ እያዘሉ ነገሩን ይመለከታሉ። አንተነ ሳሜት ሳንሻላን እንደ ልጅህ አላየኝም። ልክ እንደ ውሻ ነበረ ያየኝ። አንተነ የሁሉ ነገር ያደረስክብኝ። አንተነ የሁሉ ነገር ያደረቀኝ። አንተነ። ሁሉም ሰው በቡንያሚን ነገር እያዘነ ነገሩን ይመለከታል። ተመልከት ቡንያሚን፣ ሁሉም ነገር አልፏል። ያለፈ ነገር ነው። አሁን እንተቃቀፍ። ና ወደኔ ልጄ፣ ና እባክህ ልጄ ና። የእነሱ አልተዛመደም። ኩላሊታቸው ላንተ ሊሆን አልቻለም አይደለም? ለዛ ነው የምታቅፈኝ? ኩላሊቴን ለመውሰድ ነው የምታቅፈኝ? የእነሱን አስሞክረው አልሆነም። አስመርምራቸው፣ የእነሱ ላንተ አልሆነም። ኩላሊቴን እንድሰጥ ስለምትፈልግ ነው አይደለም የምታቅፈኝ? ቡንያሚን፣ በፍጹም እንደዚህ ያለ ነገር የለም። እባክህ ቡንያሚን፣ እንደዚህ ያለ ነገር የለም። በቃ ስላንተ ኩላሊት ግድ የለኝም። ኩላሊቴን ትፈልገዋለህ፣ ለዛም ልታቅፈኝ ትፈልጋለህ። ለኩላሊት ብቻ ስትል እኔ ማቀፍ ትፈልጋለህ። ኩላሊቴን ብቻ ነው የምትፈልገው። ስለዛ ብቻ ነው የምታስበው። አይ ልጄ ተመልከት፣ የማን እንደሚሆንና እንደማይሆን ገና አልታወቀም። ብትጸልይ ይሻልሃል። ከኔ ጋር እንዳይመሳሰል ጸልይ። ምክንያቱም እኔን እንደ ውሻ የቆጠርከኝ ልጄ፣ ላንተ የምሰጠው ኩላሊት የለኝም። ሁሉም ሰው ደንግጦ ነገሩን ይሰማል። በጣም የሚያዝናል። ጀና ነኒድ ቡንያሚን፣ ኩላሊትን ከሰጠኝ ባለጸጋ አደርግሃለሁ። ሶምሩም ሳሜት ባለው ነገር ታዝናለች። ኒሃየትም ታዝናለች። ቻንም አባቱ እንደዚህ አይነት መጥፎ ሰው እንደሆነ በመስማቱ ያዝናል። ቡንያሚንም ሳሜት ምን ያህል ጨካኝና አሁንም ጥፋቱ እንዳላመነ በመስማቱ በንዴት ሆኖ ሳሜትን ጥለውት ከጀናን ጋር ወደ ክፍላቸው ይሄዳሉ። ቡንያሚንም በሰማው ነገር በጣም ተናዷል። ማመንም አቅቶታል። ምን እንዳለ ሰምተሽዋል? ባለጸጋ አደርግሃለሁ ይለኛል እንዴ? 45 ዓመታት ሙሉ አሰቃየኝ። በር ላይ እንደ ውሻ አሰቃየኝ። ይንቀኝ ነበር ልክ እንደ ውሻ። ከውሻም አሳንሶ በር ላይ አስሮኝ ነበር። አሁን ደግሞ ምን ይለኛል? እናቴ በሱ ምክንያት ነው የሞተችው። እናቴ የማይረባ ጎበዝ ኒሃት፣ እንኳን ደስ አለሽ። ባደረግሽው ነገር ደስ አለሽ። ጎበዝ። ምን አደረግኩ? ከ45 ዓመታት በፊት አንተ ያደረግከውን ነው የተናገርኩት። በአንቺ ምክንያት እሞታለሁ። አሁን አትሞትም ሳሜት፣ አትሞትም። አታስብ፣ በፍጹም አትጨነቅ። አንተ ተንኮለኛ ሰው ነህ። ቡንያሚን ታታልለውና ኩላሊቱን ትወስዳለህ። ከዛም በሩ ላይ ድጋሚ አውጥተህ ትጥለዋለህ። ኒሃየት፣ አዎ ታደርገዋለህ። በደንብ አውቃለሁ። እኔና ልጄን ባዶ ሜዳ ላይ ምንም ሰው የሌለበት ቦታ ጥለህናል። እሱን ረሳኸው እንዴ? በምሽት ህሊና የሚባል ነገር የለህም። ባዶ ሜዳ ላይ ነው የጣልከን። አታፍሪም? አንቺ እዚህ ቤት ውስጥ በልተሻል፣ ጠጥተሻል፣ ተኝተሻል።
አታፍሪም እንዴ? እንዴት እንደዚህ ታያለሽ? እውነት ነው ሂክመት፣ ልጄ ግን በዚህ ቤት ውስጥ መብት አላት። ለወንድምሽ 27 ዓመታት ሚስት ሆናለች፣ አገልግላለች፣ ልጆቹን አሳድጋለች፣ እዚህ ያሉ አሳድጋቸዋለች። ለእሷ የሚገባት ግን እንደ ቆሻሻ መጣል ነው እንዴ? አንድ ነገር ልንገርሽ፣ አንቺም ያን ጊዜ ሶምሩ ስትባረር ጊዜሽን ጠብቀሽ ትውጣ ትባረር ነበር ያልሽው። የሰው ልጆች ሆናችሁ ግን ምንም ልብ የላችሁም፣ ትንሽ እንኳን ልብ የላችሁም። አባዬ ምንድነው ያደረከው? እንዴት ቡንያሚን ልጅ ሊሆን ይችላል? ጂሃን ነገርኩ። ተከሰተ በቃ። አባዬ ይሄ ምንድነው? ለምን ተከሰተ? ለልጅ ኃላፊነት ለምን አልወሰድክም? ለምን የቤታችን ጠባቂ ያደረጋችሁት? አባዬ ምንድነው ያደረጋችሁት? ጂሃን በቃ አቁም። ኑህና ሜሊክ ይስቃሉ። አባቴ ሶምሩን ያለምንም ምክንያት አሰቃያችኋት። ሴትዮዋን ከቤት አባረርካት። አንተም ጥፋተኛ ነበርክ፣ ግን እንደ ንጹህ ሰው እሷን ከቤት አባረርካት ያለምንም መፍረት። ሳሜት አንድ ነገር እጠይቅሃለሁ። አንድ ሰው ስላለፈው ነገር ሲወጣበት ያለው ስሜት ምን ይመስላል ብላ ሶምሮም ሳሜትን ታፋጥጠዋለች። ይበቃል፣ ይህን ነገር መታገስ አልችልም። የትም አትሄድም፣ ትታገሳለህ። ተጠያቂ ከመሆን ይልቅ መሸሽ ለምደሃል። የሚገርም ነው። ተመልከቱ። አንቺም ከታሲና ከልጆችሽ ጋር ለመሳቅ ወደዚህ መጣችሁ። በሁኔታው ተደሰታችሁ አይደል? ቡንያሚን የሳሜን ልጅ ሆኖ ተገኘ እና ኩላሊቱን እንኳን ሊሰጠው ፍቃደኛ አይደለም። እንዴት ደስ አላችሁ! ተበቀላችሁን አይደለም? ሂክመት ይበቃሻል። በፈጣሪ ማስመሰሉን አቁሚ። ራስሽን አታድክሚ። ምክንያቱም ስጋትሽ ምን እንደሆነ ሁላችንም እናውቃለን። የወንድምሽ ጤና አይደለም። ያንቺ ዋና ስጋት አንድና አንድ ገንዘብ ብቻ ነው። ሁሉም ሰው ሂክመትን ያያታል። ቡንያሚንና ጀናን ጋር ቡንያሚንም ያለቅሳል፣ ጀናንም ታባብለዋለች። አይዞ ውዴ፣ ሁሉም ነገር ደህና ይሆናል። አይዞ አታልቅስ እባክህ። ቡንያሚንም ደንገት ብድግ ይላል። ምን ተፈጠረ ውዴ? የልከኝ ነው፣ እባክህ ተረጋጋ። ቡንያሚንም ጀናንን ዝም ይላትና ክፍሉን ለቆ ወደ ውጭ ይወጣል። ያንተን ቆሻሻ ለመሳት እኔን ከቤት አስወጣኝ። እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ልታደርግ ቻልክ? እኔ በጣም ወጣት ነበርኩ፣ ተደፈርኩኝ። መንታ ልጆቼን ለአያቴ አደራ ሰጠኋቸው። አንተ ግን ምን አደረክ? የቡንያሚንን እናት አታለልካት ወይስ አንተም እንዳባት ደፈርካት? በቃ ቁሚ ሶምሩ፣ አቁሚ። አላቆምም። ይሄንን ትናገራለህ ሳሜት። ሳሜትም ያመውና ይዝለፈለፋል። ለዚህ ነገር ሁሉ ተጠያቂ ሆናል። ገባ? እንዴት ልጅህ እንደዚህ ታደርገዋለህ? ትንሽ እንኳን ሐዘን አይሰማም? ትንሽ እንኳን ርኅራኄ የለም? አባዬ። ሳሜትም ይዝለፈለፍና ይወድቃል። አባዬ፣ ወንድሜ፣ አባዬ ምን ሆንክ? ተነስ፣ ንቃ። አባዬ፣ አምፖላንስ ጋር ደውሉ። አባዬ፣ ወንድሜ፣ አባዬ። ትንሽ ቆይቶ አምፖላንስ መጥቶ ሳሜትን ይወስዷል። ሁሉም ሰው ወጥቷል። ቡንያሚን መኪናውን ይዘና። በሂክመትም ኖህና ሜሊክ ይስቃሉ። አሁንም ቡንያሚን ትላለች፣ እቺ ሴትዮ ምን ሆናለች? ሜሊክና ሶምሩም ይስቃሉ። ይሄ ያስቃል እንዴ? ሳቁ። ወይዘሮ ሶምሩ ለምን አትስቂ? ምክንያቱም ታሲን ከኋላሽ ነው። ግን አትርሺ፣ ታሲንም እንደወንድሙ በደም ውስጥ የወንድሙና የአባቱ ደም ስላለ እንደሱ አድርጎ ይሆናል። በቶሎ ጠርጥሪ። ሂክመት በእርግጥም ወንድሜ ነው፣ ግን ወንድሜ ስለሆነ እንደሱ ነኝ ማለት አይደለም። ስለኔ የሆነ ነገር ለማግኘት መሞከር ትችያለሽ፣ ግን ጭንቀት ውስጥ እንዳትገቢ። ምንም ስለማታገኝ ማለቴ ነው። አረ ሳሜት እኮ እየሄደ ነው። ስለሱ አትጨነቂም እንዴ? ተከታዩ እንጂ። አሁን ምናልባት ኃጢአቱ ስለበዛ የፍርሃት ስሜት ገጥሞት ይሆናል። ተከታዩ። ሁሉም ሰው በሂክመት ይስቃል። እሷም ትሄዳለች። ኖ ሜሊክ፣ ሶምሩ እንሂድ በቃ። እመቤት ሶምሩ፣ ምን ተፈጠረ ልጄ? እማዬ ትለኝ ነበር፣ ዛሬ ግን ሶምሩ እያልክ ነው? አዎ እመቤት ሶምሩ፣
በአባቴ ላይ የሆነ ነገር ቢፈጠር ተጠያቂው አንቺ ነሽ። ለምን ይሆናለሁ? ምክንያቱም የመረሻቸው እነዚህ መንታ ልጆች ነው የመረሽው። ይሄን ሰውዬ ነው የመረሽው። ገባኝ። ችግር ከወንድምና ከእህት ጋር ነው። አይ እነሱ እህትና ወንድም አይደሉም። እህትና ወንድም አይደሉም። እነዚህ ጠላቶቼ ናቸው። ሁለቱም እኛን ይጠሉናል። ለሁሉም ነገር እኛ ተጠያቂ እንደሆንን ያስባሉ። ስለሚጠሉንም ከዚህ ሰውዬ ጋር አብረው ሆነዋል። ምን እያልክ ነው? እንዴት እንደዚህ ትላለህ ልጄ? ያወራሁት ስለሱ ነው፣ ስለ ታሲን። እናንተ የዚህ ልጅ አፈዘጓለሁ። ተረጋጋሉ። ኤሳት እሱና ልጆችሽ እኛን ለማጥፋት ሁላችንንም ለማጥፋት እጅ ለእጅ ተያይዛቸዋል። ለወለድሻቸውና ላሳደግሻቸው ልጆች እናት መሆን ሲገባሽ አንቺ ግን ለነዚህ ለሁለት መንታ የማይረቡ ልጆች እናት ሆነሻል። ኑህ ሚንደረደርና ኤሳትን በቴስታ ይመታና መሬት ላይ ጥሏል። ተረጋጋ ነው፣ እባክህ ተረጋጋ። ምንድነው የምታወራው አንተ ልጅ? ምንድነው የምታወራው? ጠባቂዎቹም ይመጣሉ። ጠባቂዎች ተመለሱ፣ ምንም ችግር የለም። ከሱምሩ ጋር እየተነጋገርኩ ነው። ተመልከች፣ የመረሳቸው ሰዎች እነሱ ናቸው። ኑ ተረጋጋ እባክህ። ከእነሱ ጋር ከሄድሽ እናታችን አይደለሽም። እሺ፣ በዚህ መሰረት ወስኜ እንዳንተ ያለ ልጅ ስለማሳደጌ ራሴን በጣም ወቅሰዋለሁ፣ ግን ደግሞ በጣም አዝናለሁ። በአንተ መቼም ተስፋ አልቆርጥምና ሁሌም ልጄ ነህ። ሁሌም በልቤ ውስጥ ሁሌም ቦታ አለ ኤሳት። ሁሌም በልቤ ውስጥ ቦታ አለ ኤሳት። እንሂድ በቃ። ታሲ ኑ እና ሜሊክ ከሱምሩ ጋር ሆነው ወደ መኪናቸው ይገባሉ። ኤሳትም በሚያሳዝን መልኩ ሆኖ ቆሞ ያያቸዋል። ያለቅሳልም። መኪናቸውን አስነስተው ይሄዳሉ። ኤሳትም በቁጭት በሚመስል መልኩ በሩ ላይ ቆሞ ያለቅሳል። ውድ ቤተሰቦቻችን ስለምትሰጡን ማበረታቻ ከልብ እናመሰግናለን። ይህንን ቪዲዮ እንዴት አገኛችሁት? ቪዲዮን ላይክ እያደረጋችሁ አበረታቱን። በቀጣይ ክፍል እስከምንገናኝ በቸር ቆዩ። እንዴት ነው? ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።